ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ሰኔ 5 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ስዊዘርላንድ በኢትዮጵያ ላይ ጥላው የነበረውን የቪዛ ገደብ አነሳች። ስዊዘርላንድ ለሁለት ዓመታት ያክል በኢትዮጵያውያን ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታውቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የአፍሪካ ህብረት ህወሓትና መንግስትን ለማወያየት ስራ መጀመሩ ተገለጸ። ደብረጽዮን ለኦባሳንጆ መንግስት የፕሪቶሪያው ስምምነትን በመጣስ ትግራይን በመክበብ ተደጋጋሚ ጥቃቶችን እየፈጸመ ይገኛል ሲሉም ከሰዋል። ዝርዝሩን ታደምጡታላችሁ። ሶስት ፓርቲዎች በተለያዩ አካባቢዎች ምርጫው እንዲደገም ጠየቁ። ሁለት ፓርቲዎች ደግሞ የተካሄደውን ምርጫ እውቅና አንሰጥም ብለዋል። ተጨማሪውን ይዘናል። ናይጄሪያ እና ኢትዮጵያ የተፈረደባቸውን ታራሚዎች እርስ በእርስ ለመለዋወጥ የሚያስችለውን ስምምነት ተፈራረሙ። ሁለቱ ሀገራት የሁለትዮሽ ስምምነት በየሀገራቱ ህግጋትና በዓለም አቀፍ ድንጋጌዎች መሰረት በአስቸኳይ ወደ ትግበራ ለማስገባት ተስማምተዋል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም ስዊዘርላንድ በኢትዮጵያ ላይ ጥላ የነበረውን የቪዛ ገደብ አነሳች። ስዊዘርላንድ ለሁለት ዓመታት ያክል በኢትዮጵያውያን ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታውቋል። ሀገሪቱ ውሳኔን ያስተላለፈችው በሸንገን ቪዛ ስምምነት ማዕቀፍ ውስጥ በመሆኗ ሲሆን ይህም የአውሮፓ ህብረት ምክር ቤት በቅርቡ የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ ለመቀበል የተሻለ ትብብር አሳይቷል ማለቱን ተከትሎ የቪዛ ቅነሳ መመሪያዎችን በድጋሚ ስራ ላይ ለማዋል ካሳለፈው ውሳኔ ጋር የተያያዘ መሆኑንም ታውቋል። ከዚህ ቀደም የቪዛ እገዳ ዋነኛ ምክንያት ኢትዮጵያ ስደተኛ ዜጎቿን ለመቀበል ፈቃደኛ አይደለችም የሚልም ነበር። ከሁለት ዓመት በፊት የአውሮፓ ህብረት አንዳንድ የቪዛ ህግጋትን ለኢትዮጵያን ማገዱ የሚታወስ ሲሆን የዚህም ምክንያት በሸንገን ቀጠና ውስጥ ያለ ቪዛ የሚኖሩ የኢትዮጵያ ዜጎችን ወደ ሀገራቸው ከመመለስ አንጻር የነበረው ትብብር አነስተኛ በመሆኑ ነው። ስዊዘርላንድ የሸንገን ስምምነት አባል በመሆኗም ይህንን ገደብ ተግባራዊ አድርጋ የቆየች ሲሆን አሁን ላይ በሁለቱ ወገኖች መካከል ያለው ትብብር መሻሻል ማሳየቱን ተከትሎ የአውሮፓ ህብረት ባለፈው ግንቦት ወር ገደቡን በማንሳቱ ስዊዘርላንድም ውሳኔውን በመደገፍ በዛሬው ዕለት እገዳውን በምክር ቤቷ ሙሉ በሙሉ አንስታለች። በዚህ መሰረት ከዛሬ ጀምሮ የቪዛ ማቅለያዎች የኢትዮጵያን ዜጎች ተግባራዊ መሆን የሚጀምሩ ሲሆን የማስረጃ ሰነዶች ማቅለል አንዱ ሲሆን የቪዛ ማመልከቻ በሚያስገቡበት ወቅትም የሚጠየቁ አንዳንድ ደጋፊ ሰነዶችን የማቅለል ወይንም የመተው አማራጭን ያካትታል ተብሏል። የዲፕሎማቲክ እና የአገልግሎት ፓስፖርት ያላቸው የኢትዮጵያ ዜጎች ከቪዛ ክፍያ የሚያደርጋቸው ሲሆን ከአንድ ጊዜ በላይ ወደ ሀገሪቱ ለመግባት የሚያስችል የቪዛ አገልግሎት እንደገና ጀምሯል ነው የተባለው። በተጨማሪም የቪዛ ማመልከቻው በአጭር ጊዜ ውስጥ ማለትም በ15 ቀናት ውስጥ ታይቶ ምላሽ የሚያገኝ ይሆናል ስትልም ስዊዘርላንድ አስታውቃለች። የአፍሪካ ህብረት ህወሓትንና መንግስትን ለማወያየት ስራ መጀመሩ ተገለጸ። ደብረጽዮን ለኦባሳንጆ መንግስት የፕሪቶሪያው ስምምነት በመጣስ ትግራይን በመክበብ ተደጋጋሚ ጥቃቶች እየተፈጸመ ይገኛል ብለዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከልዑካን ቡድናቸው ጋር ወደ መቀሌ ተጉዘዋል። የጉዞ ዓላማ ዳግም ወደ ጦርነት የመመለስ እድልን ማስቀረትን የተመለከተ ሲሆን በተጨማሪም የፕሪቶሪያውን የሰላም ስምምነት አፈጻጸም ያለበትን ደረጃ መገምገም ነው ተብሏል። በተጨማሪም ውይይቶቹ በትግራይ ክልል ውስጥ እየታየ ካለው ውጥረትና ሰሞኑን ከቀረቡት የወታደራዊ ዝግጅት ክሶች ጋር ተያይዘው ስጋቶች እየጨመሩ ባሉበት ወቅት በክልሉ ወቅታዊ የፖለቲካና የደህንነት ሁኔታ መገምገምን ያካተተ ነው ተብሏል። በመሆኑም በተደረገው ውይይት ላይ የተሳተፉት አምባሳደር አዲስ አለም ባሌማ በአፍሪካ ህብረት አነሳሽነት እየተካሄደ ያለው የውይይት ገና በጅምር ላይ እንደሚገኝ በመግለጽ የውይይቱን ዝርዝር መረጃ አካፍለዋል። እንደ አምባሳደር አዲስ አለም ገለጻ የትግራይ አመራሮች ችግሮችን በሰላማዊ መንገድ ለመፍታት ስላላቸው ቁርጠኝነት በጽኑ የገለጹ ቢሆንም አሁንም እየቀጠሉ ስላሉ ጥቃቶች ያላቸውን ከፍተኛ ስጋት አንስተዋል። ሁሉም ጥያቄዎቻችንና ልዩነቶቻችን በውይይትና በድርድር ለመፍታት ያለንን ፍላጎት ስንገልጽ የቆየን ቢሆንም የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ትግራይን በመክበብ ተደጋጋሚ ጥቃቶችን እየፈጸመ እንደሚገኝ ለልዩ መልእክተኛው ተገልጾላቸዋል ብለዋል። አምባሳደሩ በክልሉ ላይ የተጋረጠውን ከባድ ሰብአዊ ቀውስ፣ የተፈናቀሉ ወገኖችንና በወራሪ ኃይሎች ስር የሚገኙ ዜጎችን አስከፊ ሁኔታ በማንሳትም አስረድተዋል። እስካሁን ወደ ቀየው መመለስ የሚገባው የተፈናቀለውን የተሰደደውን ህዝባችንን በረሃብና በበሽታ እየጠፋ ይገኛልን ብለዋል።
በተጨማሪም በወራሪዎች ስር የሚገኘው ህዝባችን በማንነቱ ምክንያት እየተገደለና እየተሰቃየ ነው። በአጠቃላይ በትግራይ ላይ እገዳና ከበባ ታውጆ የትግራይ ህዝብ እልቂት እየቀጠለ ይገኛል ሲሉም ገልጸዋል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በበኩላቸው ከትግራይ አመራሮች ጋር እየተደረገው ዲፕሎማሲያዊ ግንኙነት በጎ እንደነበር በመጥቀስ ዋናው ትኩረት ውጥረቱን ማርገብ ላይ መሆኑን ተናግረዋል። ልዩ መልእክተኛው ኦባሳንጆ እንደገለጹት ከፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር ያደረጉት ውይይት ጥሩ ነበር ካሉ በኋላ የውይይቱ ዋነኛ ዓላማ ያለውን ውጥረት ማርገብና ቀጣይነት ያለው ሰላም የሚፈጠርበት ሁኔታ ማመቻቸት ነው ሲሉ አስገንዝበዋል በማለትም ከፕሬዝዳንት ደብረጽዮን ጽሕፈት ቤት የወጣው መግለጫ ገልጿል። የጉብኝት የተካሄደው በትግራይ ክልልና በሰፊው ኢትዮጵያ ያሉ የፖለቲካ ልዩነቶች አሁንም እልባት ባላገኙበትና ቀጠናዊ እንዲሁም ዓለም አቀፋዊ ተዋናዮች የፕሪቶሪያውን ስምምነት ከተፈረመ ወዲህ ጠብቆ ማቆየት እንደሚያስፈልግ ስጋታቸውን እየገለጹ ባሉበት ወቅት ነው። ጉብኝቱ የተደረገው በትግራይ ክልል ውስጥ አዲስ የጸጥታ ስጋት ባገረሸበትና ሁለቱ ወገኖች ዳግም ወደ ትጥቅ ግጭት እንዳይገቡ ዓለም አቀፍ ጥሪዎች እየበረቱ በመጡበት ወቅት ነው። ባለፈው ግንቦት 29 ቀን በሰሜን ምዕራብ ትግራይ በሽራሮ ከተማ አቅራቢያ ወጣ ብሎ በሚገኝ ተከመቲ ተብሎ በሚጠራ አካባቢ ላይ ያነጣጠረ የድሮን ጥቃት መፈጸሙን ነዋሪዎችና የአካባቢ ባለስልጣናት መግለጻቸው ይታወሳል። የትግራይ ባለስልጣናት ጥቃቱን የፈጸመው የፌዴራል መንግስት ነው ሲል የከሰሱ ሲሆን በጥቃቱ የትግራይ ኃይሎች አባላት መሞታቸውና መቁሰላቸውን እንዲሁም ንብረት መውደሙንም ገልጸዋል። የትግራዩ ፕሬዝዳንት ጽሕፈት ቤት ይህንን ጥቃት የፕሪቶሪያውን ስምምነት የጣሰ ነው ሲል የገለጸው ሲሆን በክልሉ ላይ ዳግም ወታደራዊ እርምጃ ለመውሰድ እየተደረገ ያለው ዝግጅት ነው ሲል ማስጠንቀቂያ ሰጥቷል። የሽራሮ ጥቃት እንደ አውሮፓውያን አቆጣጠር በህዳር 2022 የፕሪቶሪያው ስምምነት ከተፈረመ ወዲህ በትግራይ ክልል ውስጥ ተፈጸመ የተባለ የመጀመሪያው የድሮን ጥቃት አይደለም። ባለፉት ሳምንታት የፖለቲካ ውጥረቶች መባባሳቸው፣ የወታደራዊ ቅስቀሳ ክሶች መሰንዘራቸውና በተቃዋሚ ቡድኖች በህወሓት ባለስልጣናት እንዲሁም በፌዴራል መንግስቱ መካከል በክልሉ የደህንነት ሁኔታ ላይ የሚቃረኑ መግለጫዎች ሲሰጡ ተስተውለው ይህም ከፍተኛ ስጋት አስከትሏል። ዓለም አቀፍ ተዋናዮች የሰላም ስምምነቱ ሊያደናቅፉ ከሚችሉ ማናቸውም ድርጊቶች እንዲቆጠቡ አስጠንቅቀዋል። ባለፈው የካቲት 2018 ዓ.ም በጠለምት አካባቢ የተፈጸመው ጥቃትን ተከትሎ አሜሪካ፣ ብሪታንያና የአውሮፓ ህብረትን ጨምሮ የአፍሪካ ህብረትና ሌሎች ዓለም አቀፍ አጋሮች ያሉባቸው የዲፕሎማቲክ ልዑካን ቡድኖች ሁሉም ወገኖች ራሳቸውን እንዲገቱ፣ አለመግባባቶችን በሰላማዊ መንገድ እንዲፈቱና የፕሪቶሪያው ስምምነት አፈጻጸም እንዲጠበቅም አሳስበው እንደነበር ይታወሳል። ሶስት የፖለቲካ ፓርቲዎች በተለያዩ አካባቢዎች ምርጫው እንዲደገም ጠየቁ። ሁለት ፓርቲዎች ደግሞ የተካሄደውን ምርጫ እውቅና አንሰጥም ብለዋል። በኢትዮጵያ ከተካሄደው 7ኛ ጠቅላላ ምርጫ ጋር ተያይዞ የተለያዩ የፖለቲካ ፓርቲዎች ተቃውሞና ቅሬታቸው እየበረታ የመጣ ሲሆን 3 ፓርቲዎች በተለያዩ ስፍራዎች ምርጫው እንዲደገም ሲጠይቁ፣ ሁለት ደግሞ ሙሉ እውቅና በመንፈግ አጥብቀው አውግዘዋል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ፣ የነጻነት እኩልነት ፓርቲ ነፓ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ በተለያዩ አካባቢዎች ምርጫው እንዲደገም ሲጠይቁ፣ በሌላ በኩል ትብብር ለኢትዮጵያ አንድነትና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አጠቃላይ የምርጫው ሂደት እውቅና መንፈጋቸውን በተናጠል ባወጧቸው መግለጫዎች ላይ አስታውቀዋል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሰጠው መግለጫም በተወዳደረባቸው በጉራጌና በምስራቅ ጉራጌ ዞኖች ምርጫው በድጋሚ እንዲካሄድ በይፋ ጠይቋል። ፓርቲው በምርጫው ዕለትም ከህግ ያፈነገጡ በርካታ ተግባራት መፈጸማቸውን የገለጸ ሲሆን በእነዚህ አካባቢዎችም የሚገኙ የምርጫ ጣቢያዎች በገዢው ፓርቲ ቁጥጥር ስር ወድቀው እንደነበር በመጥቀስ መታወቂያ የሌላቸው ጣታቸው ላይ ምልክት ያልተደረገባቸው መራጮችን በተደጋጋሚ ድምጽ ሲሰጡ ተስተውለዋል ብለዋል። በተጨማሪም የድምጽ መስጫ ሳጥንን መገልበጥና ምልክት በተደረገበት ወረቀት ድምጽ የመስጠት ህገወጥ ሂደቶች መፈጸማቸውንም ፓርቲው ማረጋገጡን በይፋ መግለጫው አስታውቋል። ፓርቲው እነዚህ የምርጫ ህግ ጥሰቶች ለኢትዮጵያ ብሔራዊ ምርጫ ቦርድ ማቅረቡንና ጉዳዩ በገለልተኛ አካል ታይቶ ውሳኔ እንዲሰጥበትም መጠየቁን ገልጿል። ምርጫ ቦርድ በበኩሉ ከተለያዩ ፓርቲዎች ቅሬታ መቀበሉንና ጉዳዩን ለመመርመር የህግ ባለሙያዎች ጉባኤ ማቋቋሙን እንዲሁም 120 የምርጫ ክልሎች ላይ ምርመራ እያካሄደ መሆኑን በትላንትናው ዕለት በሰጠው ጋዜጣዊ መግለጫ ላይ ማስታወቁ ይታወሳል። ከጎጎት አስቀድሞ ነፓ ደግሞ በአማራ ክልል ዳግም መካሄድ አለበት ሲል ኢዜማ በተመሳሳይ በተለያዩ የምርጫ ክልሎች እንዲደገም መጠየቁ አይዘነጋም። ኦፌኮና ትብብር ለኢትዮጵያ አንድነት ደግሞ ምርጫ የፖለቲካ ድራማ ነው በማለትም እውቅና እንደነፈጉት ቦርከና ከመግለጫቸው መረዳት ችሏል። ሂደቱን ሙሉ በሙሉ ውድቅ ያደረገው ኦፌኮ 7ኛው ጠቅላላ ምርጫ አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ሲል ኮንኖታል። ፓርቲው ባወጣው መግለጫ በሀገሪቱ ሰፋፊ
ክልሎች አውዳሚ ጦርነት እየተካሄደና የፖለቲካ ምህዳር በተዘጋበት ሁኔታ በግድ የተጫነ ምርጫ ሰላምና ዲሞክራሲን አያመጣም ሲልም ተችቷል። ኦፌኮ የምርጫ አስፈጻሚዎችን አድሏዊነት፣ የመራጮችን መታፈንና የምርጫ ታዛቢዎችን ሚና የነቀፈ ሲሆን የአፍሪካ ህብረትና የኢጋድ ታዛቢዎች ያወጡት ሪፖርት የምርጫ ለቱሪዝም ሲልም አጣጥሎ ፈርጆታል። ፓርቲው ብቸኛው መፍትሄ ሁሉን አቀፍ የፖለቲካ ውይይትና ድርድር መሆኑን በመጥቀስ ለአጠቃላይ የምርጫ ሂደት እውቅና እንደማይሰጥም አስታውቋል። በተመሳሳይ መልኩ አጠቃላይ ምርጫውን የነቀፈው ትብብር ለኢትዮጵያ አንድነት ሂደቱ ካለፈው አምባገነናዊ የጥርነፋ ባህሪያት ያልተላቀቀና ከጨረባ ምርጫ የማይለይ መሆኑ ገሃድ የወጣ ሲል ባለፈው ሳምንት ማስታወቁ አይዘነጋም። ትብብሩ ባወጣው መግለጫ የምርጫ ውጤት ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንደማይገባ ቢገድብም ትብብሩ ባወጣው መግለጫ የምርጫ ውጤት ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው መሆኑን በጥብቅ ማሳሰቡ ይታወቃል። ትብብሩ ወደ ምርጫው የገባው የመንግስትን የነውር ገመና በተጨባጭ ለማጋለጥ በማለትም እንደነበር ጠቅሶ መንግስት የህዝብን ድምፅ እስከሚያከብር ድረስ ህዝቡን ያሳተፈ ሰላማዊ ትግል እንደሚያደርግም ጭምር ገልጾ ነበር። በተለይ ሁለቱ ፓርቲዎች ኦፌኮና ትብብሩ ዓለም አቀፍ ማህበረሰብና የዲፕሎማቲክ ተልዕኮች መንግስት ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ለሂደቱ ምንም አይነት እውቅና ከመስጠት እንደሚቆጠብም በጥብቅ አሳስበዋል። ናይጄሪያ እና ኢትዮጵያ የተፈረደባቸውን ታራሚዎች እርስ በርስ ለመለዋወጥ የሚያስችለውን ስምምነት ተፈራረሙ። ሁለቱ ሀገራት የሁለትዮሽ ስምምነቱን በየሀገራቱ ህግጋትና በዓለም አቀፍ ድንጋጌዎች መሰረት በአስቸኳይ ወደ ትግበራ ለማስገባት ተስማምተዋል። ይህ ስምምነት አንድ ኢትዮጵያዊ በናይጄሪያ ቢታሰርና ቢፈረድበት ኢትዮጵያ ውስጥ መጥቶ እንዲታሰርና የፍርድ ጊዜውን እንዲጨርስ የሚያደርግ ነው ተብሏል። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ከቻይናና ከብራዚል እንዲሁም ሌሎች ሀገሮች ጋር የእስረኞች ልውውጥ ስምምነት በምክር ቤቷ ማጽደቋ የሚታወስ ነው። ይህንን ዲፕሎማሲያዊ ስምምነት የናይጄሪያ የውጭ ጉዳይ ሚኒስተርና የኢትዮጵያው የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ እንደመሩት የናይጄሪያ የውጭ ጉዳይ ሚኒስቴር መረጃ ያመላክታል። ስምምነቱን ደግሞ የኢትዮጵያ የፍትህ ሚኒስቴር ሀናሪያ ስላሴና የናይጄሪያ አቻቸው ላቲፍ ፋግቤም ተፈራርመዋል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የናይጄሪያው የውጭ ጉዳይ ሚኒስተር ስምምነቱ በሰብአዊነት በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ መሆኑን ገልጸዋል። ስምምነቱን ሲያብራሩም የቀረውን ቅጣት በሀገር ውስጥ ማጠናቀቅ የሚገኝበት ሲሆን በዚህ ህጋዊ ማዕቀፍ መሰረትም በማንኛውም ሁኔታ የተፈረደባቸው የሁለቱ ሀገራት ዜጎች በተስማሙባቸው ቅድመ ሁኔታዎችና ተፈጻሚነት ባላቸው ህጎች መሰረት የቀረውን የቅጣት ዘመናቸውን ለመጨረስ ወደ ትውልድ ሀገራቸው መዛወር እንዲችሉ የሚፈቅድ ነው ብለዋል። በሌላ በኩል ደግሞ ታራሚዎችን መልሶ ማቋቋምን የሚመለከት ነው። መልሶ ለማቋቋምና ከማህበረሰቡ ጋር መልሶ ለመቀላቀል የቤተሰብ፣ የቋንቋ፣ የባህልና የማህበረሰብ ድጋፍ ስርዓቶችን የሚጫወቱትን ወሳኝ ሚና ከግምት ውስጥ ያስገባ መሆኑን የናይጄሪያ የውጭ ጉዳይ ሚኒስቴር ያጋራው መረጃ ያመላክታል። ስምምነቱ ላይ የማረሚያ ቤቶች ሚና ወሳኝ መሆኑ የተነሳ ሲሆን የማረሚያ ቤት ስርዓቶች ጥፋተኞችን ከመቅጣት ባለፈ ራስን ለማረም ለመለወጥና ወደ ማህበረሰቡ ለመመለስ እድል መስጠት እንዳለባቸው የጋራ ግንዛቤ የተንጸባረቀበት ስምምነት መሆኑ ተገልጿል። አክሎም ስምምነቱ በውጭ ሀገራት የሚገኙ የናይጄሪያ ዜጎች ደህንነትና ጥበቃ የመንግስት ዋነኛ ኃላፊነት ነው ያሉ ሲሆን በተለይ ዜጎቻችንን ማዕከል ያደረገ ዲፕሎማሲያዊ የውጭ ፖሊሲዎችን ቁልፍ ምሰሶ ነው በማለትም ስምምነቱ ትልቅ ትርጉም አለው ሲሉ ገልጸውታል። በስምምነቱ ላይ በርከት ያሉ ልዑካን የተገኙ ሲሆን በአዲስ አበባ የናይጄሪያ አምባሳደርና በአፍሪካ ህብረት ቋሚ ተወካይ የናይጄሪያ ማረሚያ አገልግሎት ተወካይና የኢትዮጵያ ፌዴራል ማረሚያ ቤት ኮሚሽን ዋና ኮሚሽነርን ጨምሮ የውጭ ጉዳይ ሚኒስትሮች የተገኙበት ነው። እንደ ናይጄሪያ መገናኛ ብዙሃን ዘገባ ከሆነ በዚህ ስምምነትም ከ100 ያላነሱ ናይጄሪያውያን ዋስትና ያገኛሉ ተብሏል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።